ደሴ ከተማ አስተዳደር ባለፉት 6 ወራት በመሰረተ ልማት ዘርፍ እየታየ ያለው መሻሻል በማህበረሰቡ ዘንድ ደስታን ከመፍጠር ባሻገር የከተማዋን የዘመናት ችግር እየፈታ ሆኖ ታይቷል። በጣም በብዙ ደረጃ በምንባል ደረጃ የመንገድ መሰረተ ልማቶች በተስፋፉ ይገኛሉ። አንደኛ ዋናው በአህላምባ ድረስ ያለው መንገድ በጥሩ ሁኔታ እየተሰራ ነው ያለው። በአረብ ገንዳ ውስጥ ለውስጥ የሚገኙ የአስፋልት መንገዶች ስራ በጣም በጥሩ ሁኔታ እየተጠናቀቀ ነው። ሌላም አንዳንድ የኮብልስቶን የፈራረሱ ኮብልስቶኖች እየተጠገኑ ስለሚገኙ እና ወደ ገጠር ቀበሌዎች የሚገኝ የመንገድ ከፈታ ስራ እየተሰራ ስለሆነ በመሰረተ ልማት በኩል ድሮ ካልታየው አሁን በሰፊው እየተሰራበት ስለሆነ ጥሩ እድገት አለ የሚል ግምት ነው ያለኝ። ደሴ ከተማ ከታሪኳ ስናይ ቦታዋ ምቹ ካለመሆኑ የተነሳ ብዙ ጊዜ ሰዎች አለመመቸቷን ነበር እያዩ ስራዋን ሳያፋጥኑ የቀሩት ብዬ ነው የማምነው። ዛሬ ላይ ግን የማይነዱ ተራራዎች እየተናዱ የማይሞከሩ ነገሮች እየተሞከሩ በጣም በርካታ የልማት ስራዎች ተዘርግተው ነው ያየናቸው። በእነዛ ውስጥም አካል ጉዳተኞችን ያማከሉ ስራዎች ተሰርተዋል። ቧንቧ ባርሽሽ ድረስ ያለው መንገድ አንዱ ከልማት ጋር የሚያያዝ ነው። እንግዲህ ይህንን በአጭር ጊዜ በተለይ በዚህ 3-4 ወራት ለማጠናቀቅ ጥረት የተደረገበት ሁኔታና ማህበረሰቡን ጥያቄ የተፈታበት ሁኔታዎች አሉ። የሙሰብ የአንድ ማዕከል አገልግሎት በተመሳሳይ አንዱ ልማት ነው። በዚህም በኩል በተለይ በተደጋጋሚ ማህበረሰባችን በተለያየ ተቋማት ሲመላለስ የነበረውን አሁን ላይ በአንድ ተቋም በርካታ አገልግሎቶችን የሚያገኝበት መንገድ የተፈጠረበት ሁኔታ ነው ያለው። ከመንገድ መሰረተ ልማት ዝርጋታና ማሻሻል ጋር በተያያዘ ያለውን የመብራትና የውሃ ችግር ለመፍታትም ከተማ አስተዳደሩ የጀመራቸው ስራዎች የሚያበረታቱ እንደሆኑ ነው ነዋሪዎች እየተናገሩ ያሉት። ጤጣ ላይ የሚሰራው ሰብስቴንሽን አሁን የተሰራ ያለው ሲጠናቀቅ ችግሩ ይፈታል ብዬ ገምታለሁ። በውሃም በኩል የሚታየው ከተማው እያደገ እየሰፋ ስለሆነ የሄደው አሁን አዲስ የተቋቋመ የውሃ የተሰራ ጉድጓድ አለ። ያ ጉድጓድ ተገናኝቷል። ያ መሰረታዊ ችግሩን ይፈታዋል ብለን እናስባለን። በጣም ረጅም ጊዜ ይቆራረጡ የነበሩ መብራቶች አሁን የመቆራረጥ ሂደቱ ያነሰበት ሁኔታ ነው ያለው። የውሃ ቧንቧ ያላገኙ ቦታዎች ክፍለ ከተሞችና ቀበሌዎች አዳዲስ ወደ ከተማ እየተካለሉ ያሉ ቦታዎችም እንደነ ቦሩ ሜዳን ጨምሮ በርካታ የውሃ ተጠቃሚ የሆኑበትን ሂደቶች ነው የምናየው በፕሮጀክት ተሰርቶ። ከተማ አስተዳደሩ የውስጥ ለውስጥ መንገዶች የአስፓልት ስራ በተቀመጠላቸው የጊዜ ገደብ የተጠናቀቁ ሲሆን በኮሪደር ልማት ዘርፍ በ6 ወር ሊከናወኑ የሚገባቸው ተግባራትም በተቀመጠላቸው የጊዜ ሰሌዳ ተፈጽመዋል። የውስጥ ለውስጥ መንገድ በከተማ ውስጥ ከፍተኛ የሆነ የመልካም አስተዳደር ችግር የነበረበት እውነት ከተማ ነው ወይስ ገጠር ነው የሚያስብል የነበረበትን አካባቢ በዚህ ዓመት አስፓልት ሙሉ አስፓልት አንጥፈን ጨርሰናል። አንዱ እሱ የተሰራው ስራ ነው። በዚህ 6 ወር ውስጥ እሱን እስከ ታህሳስ 30 ድረስ እናጠናቀቃለን ብለን ባቀርነው መሰረት የተጠናቀቀ አንዱ ፕሮጀክት ነው ማለት ነው። ይሄንንም የሳይክል መንገዱንም አስፓልት አድርገናል። የጠጠር መንገዱንም ማነው የጌጠኛ መንገዱ ቴራዞ የማንጠፍ ስራም እሱንም አጠናቀናል ማለት ነው። ይሄ አንዱ በዚህ 6 ወር የተጠናቀቁ ፕሮጀክቶች ናቸው እያነሳ ያለው። ሌላ ደግሞ በዝግጅት ላይ ያሉ ለአስፓልት ዝግጅት ላይ ያሉ ስራዎች አሉ። እሱም ከጦሳ ሆስፒታል ጀምሮ እስከ ብሉ ናይል ሸል ድረስ ያለው አይተው ከሆነ የመሬት የቆረጣ ስራ ሰርተናል። የድጋፍ ግንብ ስራ ሰርተናል። የካናል እና ዲች ስራዎች ተሰርተዋል። እነዚህ ስራዎች ደግሞ በቀጣይ በዚህኛው በ3ኛው ሩብ ዓመት የምናጠናቀቃቸው ፕሮጀክቶች በጥሩ ሁኔታ ላይ ያሉ መሆኑን ማስቀመጥ እንፈልጋለን ማለት ነው። ከተማ አስተዳደሩ በቀጣይነት ለአስፓልት ስራ ዝግጁ ያደረጋቸውን መንገዶችን ሳይጨምር በአመቱ ያቀደውን የአስፓልት ስራ እቅድ 100% መፈጸምም ችሏል። አሁን ባለው የአስፓልት ስራ ብቻ ከ2.5 ኪሎ ሜትር በላይ የሚሆን የብረቱ ድልድይ እስከ እንትንና የአረብ ገንዳ ውስጥ ለውስጥን ጨምሮ የተጠናቀቁ አሉ። በዚህ ዓመት 1 ኪሎ ሜትር እንሰራለን ብለን ነበር አስፓልት ያቀርነው። ነገር ግን ከቅዳችን በላይ ያከናወንበት ሁኔታ ነው ያለው ማለት ነው። የውሃ አቅርቦትን ችግር ለመፍታት የምንጭ አቅምን የማጎልበት ስራ እየተሰራ ሲሆን የዘመናት የማህበረሰቡ ጥያቄ የሆነውን የመብራት መቆራረጥ በጊዜያዊነት መፍትሄ ከመስጠት ባለፈ ዘላቂ ምላሽ እንዲያገኝም እየተሰራ ነው። አንዱ እንግዲህ የደሴ ትልቁ ችግር የኃይል ችግር የዚህ ትልቁ ችግር የኛ 60 ኬቪ የሚባል የድሮ ኃይለ ሥላሴ ጊዜ የነበረ የመብራት ትራንስፎርመር ነው ያለን፣ መብራት ስቴሽን ያለን። ይህን ሰብስቴሽን ግንባታ ከኢትዮጵያ ኤሌክትሪክ ፓወር ጋር በመገናኘት አሁን እዚህ ጢጣ የሚባለው አካባቢ የተሰራ ነው። ኦልሞስት አብዛኞቹ የስትራክቸር ስራዎች አልቀዋል። ከውጭ የሚመጡ የትራንስሚሽን ላይኖች አሉ። እነሱ የትራንስሚሽን ላይን እንዲገቡ በዚህ ዓመት የመብራት አገልግሎት ይፈታልናል ብለን እናስባለን።